ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ሐሙስ ሰኔ 12 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔያት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም የትግራይ ጊዜያዊ አስተዳደር በነገው ዕለት በመቀለ ከተማ በሚካሄደው ሰላማዊ ሰልፍ ላይ ነዋሪው እንዲሳተፍ ጥሪ ማቅረቡን የሲዳማ ክልል ጠቅላይ ፍርድ ቤት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬን በነጻ ማሰናበቱን በአማራ ክልል የሚገኙ ተፈናቃዮች የሚሰጠን ድጋፍና ትኩረት በመቀዛቀዙ መንግስት ወደ አካባቢያችን ይመልሰን ሲሉ ጥሪ ማቅረባቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። የትግራይ ጊዜያዊ አስተዳደር በነገው ዕለት በመቀለ ከተማ በሚካሄደው ሰላማዊ ሰልፍ ላይ ነዋሪው እንዲሳተፍ ጥሪ አቀረበ። በትግራይ ክልል ከትላንት ጀምሮ ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ የተቃውሞ ሰልፍ በመቀለ ከተማ ዋና አደባባዮች ላይ እያካሄዱ ይገኛሉ። ትላንት በጀመረውና ዛሬ በቀጠለው እንዲሁም ነገ እንደሚደረግ በሚጠበቀው ይህ የተቃውሞ ሰልፍ ይበቃል በሚል መሪ ቃል የሚደረግ መሆኑም ተገልጿል። በክልሉ የሚገኙ የሲቪክ ማህበራት በጠሩት በዚህ ሰልፍ ከተለያዩ አካባቢዎች የተፈናቀሉ ሰዎች መሳተፋቸውም ተጠቁሟል። ነገ አርብ ይጠናቀቃል በተባለው ይህ የተቃውሞ ሰልፍ ተፈናቃዮቹ ከሚመለከታቸው አካላት አስቸኳይ ምላሽ እንደሚጠብቁም ገልጸዋል። በሮማናት አደባባይ ቀንና ሌሊት የተቃውሞ ሰልፍ እያደረጉ የሚገኙ ተፈናቃዮቹ ለአምስተኛ ክረምት በመጠለያ መቆየት እንደማይሹ በመግለጽ የኢትዮጵያ መንግስትና የክልሉ ጊዜያዊ አስተዳደር ለጉዳያቸው የመጨረሻ ምላሽ እንዲሰጡ ጠይቀዋል። ተፈናቃዮቹ የመጨረሻ ምላሽ እንደሚሻ የሚናገሩት ሰልፈኞቹ ወደ ቀያቸው የማይመለሱ ከሆነ ለአምስተኛ ክረምት በሸራ ውስጥ ክረምቱን ለማሳለፍ እንደሚገደዱም ተናግረዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ነገ በሚጠናቀቀው ሰላማዊ ሰልፍ ላይ ሁሉም የመንግስት ሰራተኞች እንዲሳተፉ አስተዳደራቸው መወሰኑን ተናግረዋል። በክልሉ ሰሜን ምዕራብ ዞን አዲድ አሮ ከተማ ባደረጉት ንግግር በክልሉ የተካሄደው ግጭት የህዝቡን ተስፋ ያጨለመና አንድነታችንን ያበላሸ ነገር በማለት ያለውን ችግር ለማስተካከል እንደሚሰሩም ጠቅሰዋል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አማኑኤል አሰፋ በበኩላቸው የመንግስት ሰራተኛው የመቀለ ከተማና አካባቢው ነዋሪዎች በሰልፉ ላይ እንዲገኙ ጥሪ አቅርበዋል። ሰላማዊ ሰልፉን መደገፉን ያስታወቀው ጊዜያዊ አስተዳደሩ በሮማናት አደባባይ ሁሉም እንዲገኝ ጠይቋል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ በተመሳሳይ ይበቃል በሚል መሪ ቃል ተፈናቃዮቹ ያካሄዱት ያለውን ሰላማዊ ሰልፍ እንደሚደግፉ በማህበራዊ የትስስር ገጻቸው ላይ አጋርተዋል። የሲዳማ ክልል ጠቅላይ ፍርድ ቤት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬን በነጻ አሰናበታቸው። 13 ዓመት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞ ከንቲባ በዛሬው ዕለት በይግባኝ በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነጻ መሰናበታቸውን ቤተሰቦቻቸው መናገራቸውን ቲክቫ ዘግቧል። የቀድሞ ከንቲባ በአጠቃላይ ከቀረበባቸው 7 የክስ መዝገቦች በፌደራል ጠቅላይ ፍርድ ቤት ከቀረበባቸው 2 ክሶች በነጻ ተሰናብተው የሐዋሳ ከተማ ከፍተኛ ፍርድ ቤት በ3 ክሶች ነጻ በ2 ክሶች ደግሞ 13 ዓመት እስራት ፈርዶባቸው እንደነበር ይታወሳል። ከፍርዱ በኋላ ባለቤታቸው ወይዘሮ ዜና የተሰማ ጸጋዬ ቱኬ የፖለቲካ እስረኛ እንጂ ጥፋተኛ እንዳልሆኑ ለ2 ዓመት የሚጠጋ ጊዜ ያላግባብ በእስር ቤት እንደተንገላቱና ጉዳያቸውን የያዙ ዳኞች በባለስልጣን ጫና ሲቀያየሩ እንደነበረ በአጠቃላይ የፍርድ ውሳኔው ጣልቃ ገብነት የታየበት እንደነበረና ይግባኝ እንደጀመሩ ተናግረው እንደነበረ ዘገባው አክሏል። የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነጻም ተሰናብተዋል። ቲክቫ ኢትዮጵያ የችሎት ሂደቱን ቦታው ላይ በመገኘት መከታተሉን ተናግሮ የውሳኔውን አፈጻጸም የክልሉ ማረሚያ ተቋም እንደወሰደም ዘግቧል። በአማራ ክልል የሚገኙ ተፈናቃዮች የሚሰጠን ድጋፍና ትኩረት በመቀዛቀዙ መንግስት ወደ አካባቢያችን ይመልሰን ሲሉ ጥሪ አቀረቡ። ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል
ደቡብ ወሎና ሰሜን ወሎ ዞኖች በርካታ ተፈናቃዮች የሚገኙ ሲሆን በተለይም ከቅርብ ጊዜ ወዲህ የተለያዩ ቅሬታዎችን እያቀረቡ ይገኛሉ። በዚህም በተወለደሬ ወረዳ ጃሬ ስደተኞች መጠለያ ጣቢያ የሚገኙ ተፈናቃዮች በባለፉት 2 ዓመታት የድጋፍ ሁኔታው በመቀዛቀዙና በመንግስት የሚሰጠን ትኩረት አናሳ መሆን ኑሯችን በመጠለያ ጣቢያ ውስጥ ለመምራት ስላላስቻለን መንግስት ወደ ቀድሞ አካባቢያችን እንዲመልሰን ሲሉ ጥሪ አቅርበዋል። በሰሜን ወሎ ጃሬ ስደተኞች ጣቢያ አስተባባሪ የሆኑት አቶ አህመድ ሰይድ አሁን ያለንበት ሁኔታ ለኑሮ አስቸጋሪና ተደራራቢ ችግር ያለበት በመሆኑ መንግስት የተቃጠሉ ቤቶቻችንን አድሶ ወደ ቀድሞ አካባቢያችን ቢመልሰን ኑሯችንን ብንጀምር ሲሉ መጠየቃቸውን ዶችቤሌ ዘግቧል። ከሐይቅ መካነ ኢየሱስ መጠለያ ጣቢያ የሚኖሩት አቶ መሐመድ አሰን በበኩላቸው ወደ አካባቢው በራሳችን ለመመለስ አስበን ወደ ተፈናቀልንበት አካባቢ ተመልሰን አይተነው ነበር። በፊት የነበሩ ችግሮች አሁንም እንደቀጠሉ ናቸው ማለታቸውንም ዘገባው አክሏል። አሁን ላይ የሰው እጅ የተመለከተን የምንመራው ኑሮ አሰቃቂ ነው የሚሉት አስተያየት ሰጪው ሰርተን የምንጠቀምበት ለሌሎች የምንተርፍበት የቀደመ ሰላም እንዲመጣላቸው ጠይቀዋል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አቶ አሊ ሰይድ በበኩላቸው ከዚህ ቀደም ተፈናቃዮቹ ወደ አካባቢያቸው የመመለስ ሙከራ የነበረ ቢሆንም አሁን ላይ ግን ምንም አይነት እንቅስቃሴ እንደሌለም ገልጸዋል። ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ወደ ሌሎች ተጨማሪ መረጃዎቻችን ስናልፍ ደግሞ በኢትዮጵያ ከሚሰራጩ ሐሰተኛ መረጃዎች መካከል 56% የሚሆኑት የሚተላለፉት በተጽዕኖ ፈጣሪ ግለሰቦች መሆኑን ጥናት ማመላከቱን፣ እስራኤል ጥቃቱ ሲያበቃ ኢራን ኒውክሌርና ባሊስቲክ ሚሳኤል አይኖራትም ብላ ስትዝት ኢራን በበኩሏ መመከቴን ቀጥላለሁ ማለቷን ጨምሮ ሌሎች ዜናዎችን ያስበለጠ ይዟል። ተከታትለን እንመለስ። በኢትዮጵያ ከሚሰራጩ ሐሰተኛ መረጃዎች መካከል 56% የሚሆኑት የሚተላለፉት በተጽዕኖ ፈጣሪ ግለሰቦች መሆኑን ጥናት አመላከተ። የኢትዮጵያ መገናኛ ብዙሃን ባለስልጣን በሀገሪቱ የጥላቻ ንግግርና ሐሰተኛ መረጃ ያለበትን ደረጃ የሚያሳይ አዲስ ጥናት ይፋ አድርጓል። የባለስልጣኑ ዋና ዳይሬክተር አማካሪ አቶ ታምራት ደጀኔ ለመገናኛ ብዙሃን በሰጡት መግለጫ በማህበራዊ ሚዲያ በጽሁፍና በተንቀሳቃሽ ምስል የሚተላለፉ ሐሰተኛ መረጃዎችና የጥላቻ ንግግሮች አሳሳቢ ደረጃ ላይ መድረሳቸውን ተናግረዋል። በማህበራዊ ሚዲያ ከሚሰራጩት ሐሰተኛ መረጃዎችና የጥላቻ ንግግሮች መካከል 56% የሚሆኑት የሚተላለፉት በታዋቂና ተጽዕኖ ፈጣሪ ግለሰቦች አማካኝነት እንደሆነ የተካሄደው ጥናት እንዳመላከተ አቶ ታምራት ገልጸዋል። ሐሰተኛ መረጃዎችና የጥላቻ ንግግሮቹ በኢትዮጵያ ማህበራዊ መረጋጋት እንዳይፈጠር ዜጎችን ለአመጽና ለግጭት የማነሳሳት እንዲሁም ሰዎች ተረጋግተው ስራቸው እንዳይሰሩ የማድረግ ዓላማ ያላቸው መሆናቸውን የጥናቱ ግኝት ማሳየቱ ተጠቅሷል። በፖለቲካ አመለካከት በብሔርና በሃይማኖት ላይ ያነጣጠሩ ሐሰተኛ መረጃዎችና የጥላቻ ንግግሮቹ በፌስቡክ በቲክቶክና በቴሌግራም ቻናሎች የተሰራጩ መሆናቸውን አማካሪው አቶ ታምራት ደጀኔ በጋዜጣዊ መግለጫው ላይ አንስተዋል። ስለዚህ ከግኝቶቹ ውስጥ የተወሰኑትን ለመጥቀስ አንደኛው የጥላቻ ንግግርና ሐሰተኛ መረጃ የተሰራጨው በአብዛኛው በጽሁፍና በተንቀሳቃሽ ምስል እንደሆነ ጥናቱ ያመለክታል። በጽሁፍና በቴክስት ማለት ነው፣ በተንቀሳቃሽ በቪዲዮ ማለት ነው። በእነዚህ በሁለቱ አማካይነት በከፍተኛ ደረጃ የተሰራጨ እንደሆነ አብዛኛው የተሰራጨውም በተለይ በሶስቱ በፌስቡክ በቲክቶክ እና በቴሌግራም አብዛኛው የተሰራጨው በእነዚህ በሶስቱ እንደሆነ፣ ሌላኛው የሪፖርቱ የጥናት ግኝት ተጠቃሚዎች ቅድም እንዳልኳቸው በርካታ ቢሆኑም ነገር ግን ችግር ሲያዩ የተሳሳተ መረጃ ሲያገኙ ሪፖርት የማድረግ ለማ ሪፖርት እንደሚደረግም አያውቁም፣ እንዴት እንደሚደረግም አያውቁም፣ ጥቆማ ጭምር የመስጠት የግንዛቤ ችግር አለ። ይሄ አንዱ ሌላኛው ግኝታችን ነው። አራተኛው ግኝት ከግማሽ በመቶ በላይ የሚሆነው የጥላቻ ንግግር የተሰራጨው እነዚህ ፐብሊክ ፊገርስ ወይ ኢንፍሉዌንሰርስ የሚባሉ በታዋቂ ሰዎች እንደሆነ ጥናቱ ያረጋግጣል። ከዛ ቀጥሎ ሌሎችም ይኖራሉ፣ ግን በወሳኝ መልኩ እነዚህ ታዋቂ ፐብሊክ ፊገርስ የሚባሉት 56% እንደሚሸፍኑ። ሌላኛው አምስተኛው ግኝት ጥላቻ ንግግሩ ታርጌት ያደረገው ወሳኝ መልኩ ፎከስ አድርጎ ያነጣጠረው የፖለቲካ አመለካከት ላይ ነው። ወደ 77% ሐሰተኛ መረጃዎችና የጥላቻ ንግግሮችን ለመከላከል የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች በኢትዮጵያ ቅርንጫፍ እንዲከፍቱና ከማስታወቂያ ከሚያገኙ ገቢ ለመንግስት ግብር እንዲከፍሉ መንግስት ፍላጎት እንዳለውም ጠቁመዋል። ጎረቤት ሀገራት ጭምር ቅርንጫፍ ያላቸው የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች ሐሰተኛ መረጃዎችንና የጥላቻ ንግግሮችን እንዲያነሱ ሪፖርት ሲደረግላቸው አፋጣኝ ምላሽ ያለ መስጠት ክፍተት እንዳለባቸው አማካሪው ጨምረው ገልጸዋል።
ከነገ ጀምሮ በመላው ሀገሪቱ በሚገኙ መስጂዶች የመጅሊስ የምርጫ ምዝገባ እንደሚካሄድ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫን አስመልክቶ በዛሬው ዕለት መግለጫ ሰጥቷል። ቦርዱ በዚህ መግለጫው ከነገ ጀምሮ በመላው ሀገሪቱ በሚገኙ የምርጫ ምዝገባ እንደሚጀመር ገልጿል። የፌዴራል ምርጫ አስፈጻሚ ቦርድ በሀገር አቀፍ ደረጃ ከመስጂድ ጀምሮ ህዝበ ሙስሊሙ ተወካዩን መርጦ ለወረዳ በመላክ የወረዳው ተወካዮች በምርጫ ዘርፋቸው እየመረጡ በየደረጃው ለክፍለ ከተማና ለዞን የዞንና የክፍለ ከተማ ተወካዮችም የክልል ተወካዮችን መርጠው የሚወከሉበት እንዲሁም የክልልና የከተማ አስተዳደሮች ተወካዮቻቸው ለጠቅላይ ምክር ቤቱ መርጠው በመላክ የመጅሊሱ አመራሮችን የማስመረጥ ኃላፊነት እንዳለባቸው ተገልጿል። በዚህ መሰረት መጠናቀቅ ያለበት ወሳኙ ስራ የመራጭና አስመራጮች ምዝገባ በመሆኑ ምዝገባው በየገጠሩ የሀገራችን ክፍሎች በአካል ቀርቦ በጽሁፍ የሚከናወን በመሆኑ ሰነዶችን በአማርኛ፣ በአፋን ኦሮሞ፣ በአፋርኛ፣ በሶማሊኛና በትግርኛ ቋንቋዎች ታትመው በተዋረድ እስከ መስጂድ የማሰራጨቱን ስራ በአብዛኛው መከናወኑ ተገልጿል። በከተማ ኢንተርኔት በሚደርስባቸው አካባቢዎች በቴክኖሎጂ የተደገፈ የምዝገባ ስርዓት ለማከናወን የመዝጋቢዎችን ምልመላና ስልጠና እንዲሁም በጁሙዓ ሁጥባና ስለ ምርጫው በቂ ግንዛቤ ከመስጠት አንጻር ሰፊ ስራዎች መሰራታቸው ተገልጿል። ስለሆነ በአሁኑ ወቅት ለምዝገባው የሚያስፈልጉ ቅድመ ሁኔታዎች በአብዛኛው በመጠናቀቃቸው የምርጫ ቁሳቁስ በደረሰባቸው መስጂዶች በነገው ዕለት ምዝገባ እንደሚጀመር ቦርዱ አስታውቋል። ምዝገባውን በ2 ሳምንት ለማጠናቀቅ እቅድ መያዙን ቦርዱ በመግለጫው ያስታወቀ ሲሆን ሙስሊሙ ማህበረሰብ መራጩና ተመራጩን በ5 ዘርፍ መድበው በየመስጂዱ በመመዝገብ እያንዳንዱ ዘርፍ የራሱን ወኪል አውቆ እንዲመርጥና እንዲወከል ሲል አስታውቋል። የምርጫ ምዝገባው ለሁሉም የሀገራችን ሙስሊም ማህበረሰብ ክፍት መሆኑ ታውቆ በመብቱ ሙስሊሙ መጠቀም ይኖርበታል። ዓሊሞች በዑለማ ዘርፍ ተመዝግበው ወኪሎቻቸውን እንዲመርጡ፣ ምሁራን በዘርፋቸው ተመዝግበው የተሻለ ብቃት ያለው ተወካያቸውን መርጠው እንዲልኩ፣ በስራ ማህበረሰብ ዘርፍ በመስጂዳቸው ብቃት ኖሮት የተሻለ አገልግሎት ለማበርከት የሚችለውን መርጠው ይወክላሉ። ሴቶችም በጾታ ዘርፋቸው ተመዝግበው የተሻለ ወኪል መርጠው ለመላክ የሚችሉ ሲሆን በሌሎች ዘርፍ ለመመዝገብ ብቃቱ እስካላቸው የመመዝገብ መብት ተጠብቆላቸዋል። ከ18 እስከ 35 ዓመት ዕድሜ ክልል ውስጥ ያሉ ወጣቶችም በወጣት ዘርፍ ተመዝግበው እንደ ሴቶቹ በሌላ ዘርፍ የብቃት መስፈርቱን እስካሟሉ የመመዝገብ መብት ስላላቸው በመረጡት አንድ ዘርፍ ይመዘገባሉ። በዚህ መልክ የገለልተኝነት፣ የፍትሃዊነት፣ የአሳታፊነትና የአካታችነትን መርህን ለማስተግበር ቦርዱ በቁርጠኝነት ለማስፈጸም እንዲችል የህብረተሰቡን ተሳትፎ አበክሮ ይጠይቃል። የማዕከላዊ ኢትዮጵያ ክልል መንግስት ትምህርት ቢሮ በክልሉ የ8ኛ ክፍል ማህበራዊ ሳይንስ ፈተና ጥያቄ ላይ ለተፈጠረው ስህተት የእስልምና እምነት ተከታዮችን ይቅርታ ጠየቀ። የማዕከላዊ ኢትዮጵያ ክልል መንግስት ትምህርት ቢሮ በክልሉ የ8ኛ ክፍል ማህበራዊ ሳይንስ ፈተና ጥያቄ ቁጥር 17 ላይ የቀረበውን ቅሬታ መርምሮና ጣርቶ ቅሬታው ተገቢ መሆኑን በማረጋገጥ ይቅርታ ጠይቋል። በፈተናው ጥያቄ ቁጥር 17 እንዲሁም በቢና ዲ አማራጮች ውስጥ ሃይማኖትን የሚያንቋሽሽና ለተሻሻለ ህግ እውቅና የሚነፍግ አይነት ይዘት ያለው ሐሳብ ተካቷል የሚል ቅሬታ ሲቀርብ የነበረ ሲሆን ነጻነትና እኩልነት ፓርቲ የስልጤ ዞን ቅርንጫፍ ባወጣው መግለጫ ይህን አሳፋሪ ድርጊት አጥብቀን እናወግዛለን ብሏል። ፓርቲው በገጹ ላይ ባወጣው የምስል መረጃ የፈተና ጥያቄው ክርስትና ከእስልምና የሚለየው በምንድነው የሚል ይዘት ያለው ጥያቄ መስፈሩን መመልከት ተችሏል። በሀገሪቱ የጸደቀውን የብዝሃ ሃይማኖት ህጋዊነት የሚክድ አማራጭ መካተቱም የፈተና አዘጋጆቹ የህግ ማሻሻያውን ያልተቀበሉ ወይም ያልተዋጠላቸው መሆኑን ያሳያል ያለው መግለጫው ትምህርት ቢሮ አስፈላጊው ማስተካከያ እንዲያደርግና ይህን ችግር በፈጠሩ አካላት ላይ አስተማሪ የእርምት እርምጃ እንዲወስድ አሳስቦ ነበር። ለችግሩ ይቅርታ የጠየቀው ቢሮ የተዘጋጀው ፈተና ላይ የእስልምና እምነትን የሚያጎድፍ መሆኑን በመግለጽ የእምነቱ ተከታዮች ቅሬታቸውን በተለያየ መንገድ ሲገልጹ እንደነበረም አስታውቋል። የቀረበውን ቅሬታ መርምሮና ጣርቶ ቅሬታው ተገቢ መሆኑን ያስታወቀው ቢሮው ይህንን ተከትሎ ውሳኔዎች ማሳለፉን ገልጿል። ለተፈጠረው ስህተት በይፋ ይቅርታ መጠየቁን ያነሳው ቢሮው ይህንን ስህተት በሰሩ ፈተና አዘጋጆች ላይ አስፈላጊውን እርምጃ መውሰዱንም አስታውቋል። በተጨማሪም የ2017 ትምህርት ዘመን የ8ኛ ክፍል ክልል አቀፍ የማህበራዊ ሳይንስ ፈተና ጥያቄ ቁጥር 17 በይፋ መሰረዙን አክሏል። ተመሳሳይ ስህተት እንዳይፈጠር ማበክሮ እንደሚሰራው ቢሮ አክሎ ገልጿል።
እስራኤል ጦርነቱ ሲያበቃ ኢራን ኒውክሌርና ባሊስቲክ ሚሳይል አይኖራትም ብላ ስትዝት ኢራን በበኩሏ መመከቴን እቀጥላለሁ አለች። ባሳለፍነው ሳምንት ሐሙስ ሌሊት እስራኤል የኢራን ኒውክሌርና ወታደራዊ ተቋማትን ካጠቃች በኋላ የተቀሰቀሰው የእስራኤልና የኢራን ጦርነት ተባብሶ ቀጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን ላይ የምታካሄደው ዘመቻ ሲጠናቀቅ ለህልውናዋ ስጋት የሚሆኑ ጦር መሳሪያ በኢራን እጅ ላይ አይኖርም ሲሉ ዝተዋል። ቤንጃሚን ይህን ያሉት ኢራን ባስወነጨፈቻቸው ሚሳይሎች በደቡባዊ እስራኤል ቤርሻባ ከተማ የሚገኘውና በእስራኤል ትልቁ ከሚባሉ አንዱ ሶሮካ ሆስፒታልን ከመታች በኋላ ጠቅላይ ሚኒስትሩ በጎበኙበት ወቅት ነው። ከአሜሪካ ጋር ጠንካራ ግንኙነት ያላትና ከዶናልድ ትራምፕ ጋር ያላቸው ወዳጅነትም ድንቅ መሆኑን የገለጹት ኔታንያሁ ከትራምፕ ጋር ከሞላ ጎደል በየዕለቱ እንደሚወያዩ ተናግረዋል። የኢራን ምክትል የውጭ ጉዳይ ሚኒስትር በበኩላቸው ኢራን በመቶዎች የሚቆጠሩ ሰላማዊ ሰዎች የተገደሉበትን ጥቃት ከተፈጸመባት በኋላ ራሷን እየተከላከለች ነው ብለዋል። ጨምሮም እስራኤል ዲፕሎማሲያዊ ጥረት እየተደረገ ባለበት ወቅትም የኢራን ከፍተኛ የጦር አመራሮችን መግደሏን ጠቅሰው ራሳችንን እየተከላከልን ነው፣ አጥቂዎች ሌላ ሀገር ማጥቃት እንደማይችሉ እስኪገባቸው ድረስ ራሳችንን መከላከላችንን እንቀጥላለን ብለዋል። በተመሳሳይ የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ ለኢራን ህዝብ በኤክስ ገጻቸው ላይ ባሰፈሩት መልእክታቸው ህዝባቸውን እስከዛሬ ድረስ በነበራቸው ባህሪ ቀጥሉ፣ ይህንንም ባህሪያቸውን በጥንካሬ በሚያጸንታችሁ ቀጥሉ ብለዋል። የኢራን የውጭ ጉዳይ ሚኒስትርም ከዩናይትድ ኪንግደም ከፈረንሳይና ከጀርመን አቻዎቻቸው ጋር በነገው ዕለት በጄኔቫ ላይ ሊገናኙ እንደሆነ የኢራን የመንግስት የዜና ወኪል ዘግበዋል። በስብሰባው የኢራን የኒውክሌር መርሃ ግብር እንደሚነሳ የተጠቀሰ ሲሆን በእስካሁኑ ጥቃት የኒውክሌር ማዕከላት፣ ወታደራዊና የመንግስት ተቋማት፣ የሰላማዊ ሰዎች መኖሪያና ተቋማት ጉዳት ደርሶባቸዋል። በሁለቱም ወገን በመቶዎች የሚቆጠሩ ሰዎች መገደላቸውንና ሺዎች ጉዳት እንደደረሰባቸውም እየተነገረ ይገኛል። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። በድጋሚ አብራችሁን ቆዩ። የውጭ ባለሀብቶች በችርቻሮ ንግድ ላይ ለመሰማራት ሱፐርማርኬቶችን እንዲያቋቁሙ የሚያስገድደው ቅድመ ሁኔታ ተነሳ። የኢትዮጵያ ኢንቨስትመንት ቦርድ ባወጣው አዲስ መመሪያ በውጭ ባለሀብቶች ላይ ተጥሎ የነበረው ሁለት ቅድመ ሁኔታዎችን አንስቷል። ከቅድመ ሁኔታዎቹ አንዱ ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት በሚፈልጉ የውጭ ባለሀብቶች ላይ ተጥሎ የነበረው 5 ሱፐርማርኬት ወይም 2 ሃይፐርማርኬት የማቋቋም ቅድመ ሁኔታ ተነስቶ 2.5 ሚሊዮን የአሜሪካ ዶላር ካፒታል ማስመዝገብ በሚል ተተክቷል። ባለፈው ዓመት የወጣው መመሪያ የሻራው አዲሱ መመሪያ በነባሩ ህግ አቅሙ ያላቸው የውጭ ባለሀብቶች በውጪ የገቢ የጅምላና የችርቻሮ ንግድ ስራዎች ላይ እንዲሰማሩ ቢፈቀድም እርምጃው በቂ ሆኖ ባለመገኘቱ እንደሆነ በህጉ ላይ ሰፍሯል። የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ማድረግ እንዲሁም የሚቀመጡ የፍቃድ ቅድመ ሁኔታዎችን ግልጽ፣ ቀላልና ተገማች ማድረግ የሚሉትም ለህጉ መሻሻያ በምክንያትነት የተጠቀሱ ጉዳዮች ናቸው። ማሻሻያው የውጭ ባለሀብቶች መተማመንን ይበልጥ ማሳደግና ተጨማሪ የውጭ ካፒታል የሚሳብበትን አሰራር መዘርጋት የሚል ዓላማዎችም አሉት። የቀድሞ መመሪያ በችርቻሮ ንግድ ላይ ለመሰማራት የንግድ ስፍራዎች መገንባት እንዳለባቸውና ስፍራቸው ምን ያህል መሆን እንዳለበት ጭምር የሚወስኑ ነበሩ። በቀድሞ መመሪያ የውጭ ባለሀብቶች የችርቻሮ ንግድ ፍቃድን ለማግኘት በቅድመ ሁኔታነት ከተቀመጡ 3 አይነት የገበያ ስፍራዎች ቢያንስ አንዱን ማቋቋም ይጠበቅባቸው ነበር። አዲሱ መመሪያ የውጭ ባለሀብቶች ተጥሎባቸው የነበረውን የገበያ ስፍራ የማቋቋም ቅድመ ሁኔታ በአስገዳጅ የካፒታል መጠን ተተክቷል። አዲሱ መመሪያ ጉልህ ማሻሻያ ያደረገበት ሌላኛው ጉዳይ እንደ ቡናና የቅባት እህል ያሉ ምርቶችን ኤክስፖርት ለማድረግ ፍቃድ በሚሰጣቸው የውጭ ባለሀብቶች ላይ ተቀምጦ የነበረው ወደ ውጭ መላክ ያለበት አስገዳጅ ዓመታዊ የምርት መጠን እንዲነሳ ተደርጓል። የንግድና ቀጠናዊ ትስስር ሚኒስቴር ከውጭ ንግድ ያገኘው ገቢ ከፍተኛ መሆኑ ሲገለጽ በጥራጥሬና ቅባት እህሎች ግን ዝቅተኛ አፈጻጸም ማሳየቱ ተጠቁሟል። የህዝብ ተወካዮች ምክር ቤት 38ኛ መደበኛ ስብሰባ የንግድና ቀጠናዊ ትስስር ሚኒስቴር የ2017 በጀት ዓመት የ11 ወራት የዕቅድ አፈጻጸም ሪፖርት ላይ ተወያይቷል። በዚህ ወቅት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበጀት ዓመቱ 11 ወራት ከግብርና ምርቶች፣ ከማኑፋክቸሪንግ፣ ከማዕድን፣ ከኤሌክትሪክና
ከሌሎች ዘርፎች 7.21 ቢሊዮን ዶላር ገቢ ከውጪ ንግድ ማግኘቱን ተናግረዋል። ከጠቅላላ የውጭ ንግድ 4.59 ቢሊዮን ዶላር ለማግኘት ታቅዶ ወደ ስራ መገባቱን ያስታወሱት ሚኒስትሩ በአፈጻጸም ከቅድ በላይ 7.21 ቢሊዮን ዶላር ገቢ መገኘቱንም ገልጸዋል። ይህም የቅዱን 157.26 በመቶ ማሳካት መቻሉም ተጠቁሟል። በበጀት ዓመቱ 11 ወራት ከውጪ ንግድ የተገኘው ገቢ ከ2016 በጀት ዓመት ጋር ሲነጻጸር 3.96 ቢሊዮን ዶላር ወይም 121.48 በመቶ ብልጫ ማሳየቱን ሚኒስትሩ ጠቁመዋል። በበጀት ዓመቱ መጨረሻ ከ8 ቢሊዮን ዶላር በላይ ገቢ ይገኛል ተብሎ እንደሚጠበቅም ዶክተር ካሳሁን ጎፌ ተናግረዋል። በሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ አይሻ ያህያ በበጀት ዓመቱ በውጪ ንግድ ላይ ከፍተኛ ውጤት መገኘቱንም አድንቀዋል። ነገር ግን በጥራጥሬ በቅባት እህሎች በእጣንና በሙጫ ንግድ ዘርፎች ላይ የታየው ዝቅተኛ አፈጻጸምን በመፈተሽ በቀጣይ የተሻለ መስራት እንደሚገባም አሳስበዋል። እንዲሁ የፍጆታ እቃዎች አቅርቦትና ስርጭትን በማረጋገጥና ህገወጥ የዋጋ ንረትን በመቆጣጠር ማህበረሰቡ ላይ የሚደርስ የኑሮ ውድነትና ጫናን በመቀነስ የንግድ ስርዓቱን የተሳለጠ ለማድረግ ተጨማሪ ስራዎች እንደሚያስፈልጉ መናገራቸውንም ከምክር ቤት ያገኘነው መረጃ ያመለክታል። በስምንተኛው ዙር የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር አማካኝ ዋጋ 136 ብር ደረሰ። የኢትዮጵያ ብሔራዊ ባንክ ባካሄደው ስምንተኛ ዙር የውጭ ምንዛሬ ጨረታ ውጤት መሰረት የአንድ የአሜሪካን ዶላር የምንዛሬ ዋጋ 136.6 ብር መሆኑን አስታውቋል። 50 ሚሊዮን ዶላር በቀረበበት ጨረታ ላይ 11 ባንኮች የውጭ ምንዛሬ ድልድል ማግኘታቸውም ተገልጿል። ይህ አሁን ይፋ የተደረገው የምንዛሬ ተመን ከሁለት ሳምንት በፊት በተካሄደው ሰባተኛ ዙር የውጭ ምንዛሬ ጨረታ ከተመዘገበው 134.9 ብር የአሜሪካን ዶላር አማካኝ ዋጋ ጋር ሲነጻጸር የብር የመግዛት አቅም በ1.6 ብር መቀነሱንም ያሳያል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታዎችን የሚያካሂደው በሀገሪቱ ያለውን የውጭ ምንዛሬ እጥረት ለማቃለልና የባንኮችን የውጭ ምንዛሬ ፍላጎት ለማሟላት መሆኑ መግለጹ ይታወቃል። ይህ አካሄድ በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሬ የተወሰነው መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት ያግዛልም ተብሏል። የውጭ ምንዛሬ ጨረታው የውጭ ምንዛሬ ገበያን ለማረጋጋትና ሪፎርሙ ከተጀመረ ወዲህ መሻሻል እያሳየ የመጣው የውጭ ክፍያ ሚዛን በይበልጥ ለማጠናከር እንደሚረዳ ታምኖበታልም ተብሏል። ስትከታተሉት የነበረው የዕለት ሐሙስ ሰኔ 12 ቀን 2017 ዓ.ም የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት